ባይሚ የመጣ ወንድ እኔ ማቆ ጉዳይ የለም። ሃይሚ አንድና አንድ አንተና አንተን ብቻ ነው በቃ ገብቶሃል? ሃይሚ በእናንተ መሃል ያው የልብህን በደንብ አውቄያለሁ፣ የልብህን በደንብ ተረድቻለሁ። ግን ምንድነው መሰለ እዚህ ጋር ብሩክ የሴት ጓደኛ የሚባል አያስፈልግም። የሴት ጓደኛ ለእናንተ አጥፊያችሁ ናት። የሴት ጓደኛ ለአንተ ምንም አይሰራልህም። ይሄው እናንተን እያበጣበጠ ያለው የሴት ጓደኛ የምትባል ሴት አትሆንም። ገብቶሃል? እዚህ ጋር አሁን አንተ አዎ በንጹህ ልብ ነው የምትቀርባቸው፣ በንጹህ ነገር ነው የምትቀርባቸው። አንተ እንደ እህት እንደ ምናምን ነው እየቀረብካለው፣ እንደ ጓደኝነት ነው እየቀረብካለው። ግን እነሱ ምንድነው ያንተን ምስኪንነትን ያንተን ለሰው ያለህን አክብሮትን ለሴት ልጅ ያለህን የሆነ ነገርን ተመክተው አንተን ሊያጠቁክ ይፈልጋሉ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ በእናታችሁ ላይክ አድርጉ፣ ለብሩክ እንዲደርስልኝ ላይክ አድርጉ። እንግዲህ ዛሬ ብሩክ በጣም ብዙ ነገር ተናግሯል። እንደውም እኔ ከተናገርኳቸው ነገሮች ብዙ ነገሮችን ሲናገር ሰምቼ እንደው ስሜ መጥቀስ ብቻ ነው እንጂ የቀረው እኔ ተናገርኳትን ሁሉ ተናግሯል። እኔ አንተ ላይ እየፈረድን አይደለም፣ እየፈረድን ሳይሆን ለምንድን ነው ሌላ ሴት የምታመጣው? ለምንድን ነው አንተ ባመጣ ቁጥር ሃይሚ እየተደፈረች ነው ያለችው፣ ሃይሚ እየተሰደበች ነው ያለችው? ለምንድን ነው ይሄን ነው እኛ እያልን ያለው እንጂ አንተ ወይ ፍቅር ፈልገ ከሌላ ሴት ወይ አፍቅረ አላልንም እኛ እንደዛ። አንተ ለምን ከሌላ ሴት ጋር ሄደ ትሰራለህ? በቃ ለምን ሌላ ሴት መሀላችሁ ታስገባለህ? ለምን በማይሆን ነገር የማንም ገርዳም የመታ ሃይሚን ለመናገር? አሁን ዛሬ ልጅቷ የተናገረችው አንጀት የሚቆርጥ ንግግር ነው ሃይሚ ስትናገራት የነበረው። ይሄ ደግሞ ለሃይሚ አይገባትም። እቺ ጋለሞታ ኬት እንደመጠሽ አይታወቅም። ቂጧና ጡቷን ቦርጯን ገልብጣ ሃይሚን የመናገር መብት የላትም። እሷ አንተና እሷ ብትጣሉ ብትከታከቱ ምን ብትሉ እቺ አይመለከታትም። እቺ መጥፎ ሴት እንዴ! አንቺ ስለሱ ለሃይሚ ለብሩክ ያላትን ክብር ልትናገሪ ትፈልጊያለሽ እንዴ? ያብሰራ ነሽ ያብሰራ ምትባይ ገርዳሜ አንቺ ማንኛልሽ ምንድነኝ ብለሽ ነው ሃይሚን ለመናገር አቅሙ ራሱ የኖረሽ ማለት ነው። አሁን የመጣ አይን ያወጣ የተባለው እውነት ነው። እግዚአብሔርን ነው የምላችሁ። በጣም ነው ያናደደችኝ። ራስ ወዳድ ነሽ አለቻት እኮ ሃይሚ። ራስ ወዳድ አይደለችም። በጣም የሚገርመው ነገር ለብሩኬ የፈለገ ነገር ይምጣ ብዙ መስዋዕትነት የምትከፍልለት ልጅ ነች። ራስ ወዳድ አይደለችም። እሱ አይመለከትሽም። አንቺ የራስሽ ህይወት ያለሽ የራስሽ ፍቅረኛ ያለሽ ሰው ነሽ። ለምንድን ነው ሰው ላይ የምትንጠለጠሉት? ለምንድን ነው የሰው የምትወዱት እናንተ? ለምንድን ነው ፍቅረኛሞች መሀል ገብታችሁ ሴቶች፣ አንዳንድ ሴቶች ዝፍጥ የሆናችሁ አንዳንድ ሴቶች የሰው ፍቅረኛ ላይ አይናችሁን የምጥሉ ባለጌዎች? ለምንድን ነው ግን? እኔ በጣም ነው የሚገርመኝ ይሄ ነገር ማለት ነው። እንዴ ያችን መጣ አፏን ከፍታባት ሄደች። እቺን መጣ አፋን ከፍታ ሄደች። የዛኔም ካስታወሳችሁ ሶሲ የምትባለው እንደዚሁ አፋን ከፍታባት ሄደች። የማንም ሽልጥልጥ እየመጣ የተሸጠለጠባት እየሄደ እነዚህም ማለት አለባት እንዴት ልጅ ከቤት መውጣቱ ራሱ ሲገባት ነው። እና ብሩክ እኔ ከሰው ያለ ሰው ልኑር ወይ? እሷ እኮ ያለ ሰው ኑር አላለችም። ይቅርታ አርግልኝና ብሩኬ ነገር ስናገር እኔ በጣም ነው የምወድ በጣም ነው ማከብር ብሩኬ። አሁንም እኔ የወቀስኩክ አይደለም፣ ግን ምንድነው መሰለ ያለ ሰው እንዲኖር ነው የሚፈልጊው አልካት አይደለ? እሷ ያለ ሰው አትኑር አላለችም። ያለ ሰው አትኑር ሳይሆን ሴት ላንተ ምንም አይሰራልም፣ የሴት ጓደኛ ምንም አይሰራልም። አሁን እንደው ሃይሚ ሌላ ወንድ አመታ እንደዚህ ብታስተርክ አንተ ደስ ይላል? ደስ አይልህም። አስደፈርሽኝ ነው የምትላት፣ አሰደብሽኝ ነው የምትላት። አንተ የማትፈልጉን የማትወደውን ነገር ሃይሚ ሌላ ወንድ ይዛ ሌላ ጓደኛ ወንዶች ምናምን ጓደኛ ቢኖር አንተ ደስ ይላል? ደስ አይልህም። ገብቶሃል? ደስ አይልም። ሃይሚ ካላንተ በስተቀር ሌላ ጓደኛ የላትም። እስቲ በሃይሚ የመጣ ወንድ ማን አለስ? እኔ አላቅመውም። በሃይሚ የመጣ ወንድ እኔ ማቆ ጉዳይ የለም። ሃይሚ አንድና አንድ አንተና አንተን ብቻ ነው በቃ። ገብቶሃል? ሃይሚ በእናንተ መሃል ማንም ሰው እንዲገባ አትፈልግም። በቃ ገብቶሃል? በእናንተ መሃል ማንም ሰው እንዲገባ በቃ ሁለታችሁ ብቻ እንድትሆኑ ነው የምትፈልገው እሷ። በቃ ይሄ ነው፣ እንደዚህ ነው በቃ። ፍቅር ማለት እንደዚህ ነው በቃ። መውደድ ማለት እንደዚህ ነው። የራሴ በቃ ስትወጡም አብራችሁ ስትገቡም አብራችሁ አሉ ጓደኞቻችሁ። መገናኘት ከፈለጋችሁ አብራችሁ
አሁን አንተ ደረት ላይ ተኝታ ያንተን ጥሩነት ያንተን ሩሩነት አየች። ገብቶሃል? አየች፣ ፈለገች። በቃ እንደዚህ ነው ሴቱ። ትንሽ ነገር ነው የሚፈልገው፣ ትንሽ ነገር ነው። አንተ በተንከባከብካቸው ቁጥር አንተ ከነሱ ጋር ጓደኛ በፈጠርክ ቁጥር እኮ እዚህ ጋር ሀይሚ ነች የተጎዳች ያለችው። ለምን ትጎዳች ልጅ ምንም በማታቅበት። እኔ አንተ ባለጌ ነህ እያልኩ አይደለም፣ አንተ ሴት ወደህ ነው እያልኩ አይደለም። ግን በቃ በጥሩነት የምትቀርባቸው ሴቶች ለሀይሚ ጠንቅ እየሆኑባት ነው። ሀይሚን እየሰደቧት ነው። ሀይሚን ከፍ ዝቅ እያደረጓት ነው። አሁን ዛሬ እቺ ከየት የመጣች አላቅም። ሀይሚን ከፍ ዝቅ አርጋ ነበር ስትናገረት የነበረው። ከፍ ዝቅ አርጋ ራስ ወዳድ ማለት እኮ በጣም ያጸና ነገር ነው። አንቺ እሱን እየጨቀጨቅሽው አንቺ ብለሱ ቦታ እንትን አትይው ምናምን፣ ይሄ አይመለከታትም በእናንተ መሀል እንዴ። ምን ጉር ነች? ከየት የመጣች ነች እቺ? ከየት የመጣች አይን አውጣ ነች በእናታችሁ። በቃ አይን አውጣ። እኔ እኮ ዘንድሮ ሴቱ ምንድነው? ቆይ ባለትዳር ላይና ፍቅረኛ ያለበት ሰው ላይ ነው የሚንጠለጠለው እንዴ? ስንት ወንድ ሞልቷል። እኔ መቤት ሂጂና የራስሽን የሆነ እህል ዋሽን ሂጂና ፈልጊ። ሂጂ እህል ዋሽን ፈልጊ። ይሄ ልጅ የተያዘ ልጅ ነው። እፈሪ ትንሽ፣ በቃ እፈሪ። ማንኛውም ሰው ይናደል። አሁን አንድ ሰው ሀይሚ ላይ እንዳይፈርድ። ልክ ነች ሀይሚ፣ ምንም ያጠፋችሁ ጥፋት የለም። እግዚአብሔርን ነው የምላችሁ። በጣም ነው የምታሳዝነው እቺ ልጅ። በጣም ነው ልብ የምትበለው ሀይሚ ማለት እንዴ። ለምን ትከፋ? ለምን ቤት ለቃ እስከመውጣት ድረስ እና ይሄ ንግግራቸው እኮ ነው ቤት ምን ለቃ እንድትወጣ እኮ አደረጎ። የማንም ሽልጥልጥ መጥቶ ማንም መጥቶ አፉ እንዳይከፍትባት ነው እኮ ለቃ የሄደችው ቤቱን። እና ለማንኛውም ሴት ጓደኛ አያስፈልግም ለማለት ነው ቡራዬ። ሴት ጓደኛ አያስፈልግም። አንድ ነች በቃ ሀይሚ ነች። ለማንኛውም ቤተሰብ መልካሙን ያሰማልን ነው ብሎ በጣም ነው የምወዳችሁ፣ በጣም ነው ማመሰግነው። ደህና አደሩልኝ። ወዳችኋለሁ የኔ ፍቅሮች። ምንም ሊደረግ አይቻልም። በጣም ያሳዝናል ነገሩ ሁሉ።